በብሩክና በሀይሚ መካከል ያልተጠበቀ ነገር ተፈጠረ። ጉዞ ወደ ቡታጅራ ያመራው ብሩኬም ሀይሚ እንድትከተለው ፈልጎ ነበር። ሀይሚ ደግሞ እሷ እንደማትሄድ ለብሩኬ ስትነግረው እሱ በጣም አዝኖ ነበር ከእሷ ጋር ተለይቷት የሄደው እና ሀይሚ ብሩኬ በተናገረው ተጸጽታ ጉዞዋን ወደ ቡታጅራ ከሚፍታህ ጋር ያደረገችው እና ብሩኬን አግኝታ ይቅርታ ጠይቀዋለይ። ያ በዛ ምክንያት ደግሞ ብሩኬ ያደረግሽው ነገር ትክክል አይደለም፣ ናፍቀሽኝ ነበር፣ እስኪ ነይ ልቀፍሽ ሀይሚ ግን እዛው ቤት ተቀምጠሽ ብትጠብቂኝ መልካም ነበር። አሁን እኔ የምነግርሽ ነገር ደግሞ ጥሩ ነገር ላንቺ ላይሆን ይችላልና አሁን ከኔ ጋር ከመሆን ቢቀር ይሻላል ሀይሚ ያለ ለሀይሚ ነገራል። እኔ እኮ ባደረግኩት ነገር ተጸጽቻለሁ ብሩኬ ይቅርታ፣ ብቻዬን ሳስበው ጥሩ ነገር እንዳልሆነ አሰብኩኝ። በሚፍታህ ሀሳብ ተስማምቼ አንተን ይቅርታ ለመጠየቅና በሀሳብ ተስማምቼ በዓልን ጥሩ ጊዜያቶችን ለማሳለፍ ነው ወደ አንተ የመጣሁት ብሩኬ ብላ ለብሩክ ስትነግረው ብሩኬ ደግሞ ሌላ ነገር ተፈጥሯል፣ አሁን ታይኝና እኔ ለብቼ ልሁን እባክሽ ልጨርሰው የምፈልገው ጉዳይ አለ ሀይሚ ብሎት ሀይሚን ተሰናብቷታል። ሚፍታህም ቡታጅራ ድረስ መጥቻለሁ፣ ሁለታችሁ በዓልን ተለያይታችሁ ሳይሆን አንድ ጋር እንድታሳልፉ እፈልጋለሁኝ ብሎ ለማስታረቅ ያሰበው ሚፍታህም ሁለቱ እንዲነጋገሩ ጊዜ ሰጥቷቸው ሁለቱ የወሰኑት ውሳኔ ሀይሚ ባደረገችው ተጸጽታ ብሩኬን ይቅርታ ስትጠይቀው ብሩክ ደግሞ ባትመጪ ይሻል ነበረ፣ እዚህ ሌላ ችግር ተፈጥሯል ሲል ለሀይሚ ነግሯታል። ሀይሚ ያ ነገር ደግሞ ለምን እያለች በጣም ጨንቋታል። ምን ተፈጥሮ ይሆን? እዩ እና ብሩክ ወይንም እዩ በብሩክ ላይ ምን ፈጽማበት ይሆን? ብሩክ ያስጨነቀውስ ነገር ምን ይሆን? የተፈጠረውን ችግር እውነቱን ግልጽ አድርጎ ለሀይሚ ሊነግራት አልቻለም። ሀይሚ በጣም አዝናለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሀይሚ ባደረገችው ለበዓል አብረን እናክብር ብሏት በዛ ምክንያት ደግሞ እሷ እንደማትሄድ ነግራው ነበረ። ብሩኬም ወደ ቡታጅራ ሄዶ በዓል ለማሳለፍ ወስኖ ሄዶ ነበረ። ሚፍታህም ሀይሚን ይዟት ሄዶ እንደገና ደግሞ ከብሩኬ ጋር አብረው ጊዜያቶች እንዲያሳልፉ አስቦ ነበረ። ግን ብሩክ ደግሞ ሀይሚ ናፍቀዋለች፣ አቅፋው እንድትስመው ፈቅዷል። ግን ደግሞ እንደ ልጅ ያድርግሽ፣ እኔና አንቺ ሁልጊዜ ለምንድን ነው የምን ሀይሚ በብሩኬ ውሳኔ ቅር ብሏታል። እየፈራችው ያው ደርሶባታል ማለት ነው። ከእዩ ጋር የልጁ ጉዳይ ብሩኬን እንደገና ሲያሳስበው አልቀረም። ምክንያቱም ለብቻዬ ተውኝ፣ እኔ ከራሴ ጋር መሆን እፈልጋለሁ፣ ሀይሚ ባትመጪና እዚያው ቁጭ ብለሽ ብትጠብቂኝ ይሻል ነበረ፣ እዚህ ሌላ ችግር ተፈጥሯል ብሎ ነው ለሀይሚ የነገራት። የተፈጠረው ችግር እንግዲህ ያው የልጁ ጉዳይ ነው የሚሆነው፣ ሌላ ነገር የሚሆን ነገር የለም። ሚፍታህም በዓልን በጥሩ ሁኔታ ማሳለፍ አለባችሁ፣ እንደዚህ መሆን የለባችሁም ብሎ ለማስታረቅ ነበር ይዟት ወደ ተወለደችበት ወደ ቡታጅራ ወደ ሀገሯ ይዟት ሄደው። ግን ደግሞ እዛው አዲስ አበባ ብትጠብቅኝ ይሻል ነበር፣ አሁን ምንም ነገር አልፈልግም፣ ከራሴ ጋር ልሆን፣ ብቻዬን ተውኝ ብሎ ነው ለሁለቱም ለሚፍታህም እና ለሀይሜ የተናገረው። ሀይሜ ባደረገችው እኔ ጥፋተኛ ነኝ፣ ይቅርታ ልጠይቅህ፣ በቃ ጥፋቴን አምኛለሁ፣ ያደረግኩት ትክክል አልነበረም ብላ ለብሩኬ የነገረችው። የሁለቱ ሁልጊዜ ጸብነት ደግሞ ሚፍታህን እንዴት እንደዚህ ይሆናል? እናንተ ሁልጊዜ እንደ ታናሽና እንደ ታላቅ ለምን ትሆናላችሁ? ቁም ነገር አውርታችሁ ወደ ትዳር ለምን አትገቡም? 2 ዓመት ያክል እንደዚህ ሆናችሁ እያለ ሚፍታህም ቁም ነገር እያወራ ነበረ። እና የብሩኬ ውሳኔ ያው ሀይሚ እንዲያሳስባት አድርጎታል። ግን ግልጽ አድርጎ ለሀይሚ ያልነገራትም እዩ ወደ ቡታጅራ የብሩኬን መሄድ ስትሰማ ያው የልጇ ጉዳይ መጨረሻ መቋጫውን ስለምትፈልግ ሌላ ነገር በአቋራጭ ቀድመው ደግሞ ከብሩኬ ጋር ያው ሀይሚ ስላልሄደ ጉዳዩን ሌላ ውስብስብ ነገር ልትፈጽም ትችላለች እዩ። ምክንያቱም ጉዳዩን በውስጥ ነው መጨረስ የምፈልገው ብላ ነበረ።
ግን እሷ ደግሞ እንኳን እዛው ሄዶላት የምታርፍ አይመስለኝም ማለት ነው። ቤተሰብ ሀይሚ የፈራችሁ ደርሷት አሳስቧት በጣም አዝናለች። ብሩኬም ደግሞ እንደ ልጅ ያድርግሽ ሁልጊዜ ለምንድን ነው እንደዚህ የምትሆኒው ብሎ ብሩኬም ያው ለሷ ነግሯታል ማለት ነው። እና ሀይሜ ጥፋቷን ያሳሰባት ነገር ነው እንድትቀር ያደረጋት። ግን እሷ እንደ ጥፋተኛ ሆና ራሷን አምና ይቅርታ ጠይቃለች። ብሩክ ደግሞ ሌላ ችግር እንደተፈጠረ ነው የነገራት። ያ ነገር ደግሞ ሀይሜ እንድታዝን አድርጓታል ማለት ነው። ቤተሰብ እውነት ብሩኬ ምን ገጥሞት ምን አሳስቦት ይሆን? ሀይሜ እንደገና ይቅርታ ጠይቃ ደግሞ ሌላ እንድታስብ ሊሆን ነው። የእዩ ጉዳይ አልተቋጨም አላበቃም ማለት ነው። ቤተሰብ ብሩኬ ምላሽ እስከሚሰጥና የተፈጠረውን ችግር ግልጽ አድርጎ እስከሚናገር ደግሞ ያንን በጉጉት ከብሩኬ ምላሽ የምንጠብቅ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ ቻው ቻው።